ዳጋ እስጢፋኖስ ገዳም ኢትዮጵያ የኢንጂነሩን ሕያው አስከሬንና ሚስጥራዊውን የሬሳ ሳጥን የጫነችው ዴር 33 ረቂቅ አውሮፕላን ወደ ሰርጓጅ መርከብነት ተቀይራ በጣና ሐይቅ ውስጥ ለውስጥ ዋይታ ወደ ዳጋ ደሴት የምድር ውስጥ የምርምር ጣቢያ ስትገባ መምጣቷን ሰፊው የግድግዳ ስክሪን ላይ ይከታተሉ የነበሩ የዴርቶ ጋዳ ሳይንቲስቶች በፈንጠዝያና ጩኸት ተቀበሏት። ቁስለኛው ዶክተር ሚራዥ ወዲያው ወደ ሕክምና ክፍሉ ገባ። ሜሮዳና ዶክተር ዣንጊዳ ሚስጥራዊውን የሬሳ ሳጥን ከሌሎች የዴርቶ ጋዳ ሳይንቲስቶች ጋር ተጋግዘው ከአውሮፕላኑ አወረዱት። ቀያይ ጋውን የለበሱት የአደጋ ጊዜ ሠራተኞች ወደ ድንገተኛ የሕክምና ክፍል የሬሳ ሳጥኑን ይዘውት ገቡ። ወንድነ አለችው ሜሮዳ ጌራ ፓይለቱን። አንቺም የምትደነቂ ሰው ነሽ አላት ፈገግ ብሎ። ሳታስበው አቀፈችው። አባ ጀንበሩ ወደ ሜሮዳ ጠጋሉ። ስላደረግሽልን ሁሉ ምስጋና ይገባሻል አሏት። ወደዚህ ደሴት ሴቶች መግባት ባይፈቀድላቸውም ይሄኛው ግን ከደሴቱ በታች በጣና ማህፀን ውስጥ የተሰራ ሀገራዊ ተቋም በመሆኑ ፍራቻ እንዳይሰማሽ። ወደፊት ሴት ሳይንቲስቶችንም በዴርቶ ጋዳ ውስጥ ለማካተት እየጣርን ነው። ስላንቺም ዶክተር ሚራዥ ከዚህ በፊት ነግሮኝ ነበር። ፈቃድሽ ቢሆን አብረሽን ብትሰሪ ፈቃደኞች ነን። ሀገራችን መንግስታት በተለዋወጡ ቁጥር የማይለዋወጥና የግዥ መደቦችን ብቻ አገልጋይ ያልሆነ ሀገራዊ ህቡዕ ድርጅት ያስፈልጋታል። ሞሳድና ሲአይኤ ምንም እንኳን በሌሎች ሀገራት ላይ ግፍ ቢፈጽሙም ለሀገራቸው ያደረጉት ነገር ቀላል አይባልም። እንዲያውም ሞሳድ ባይኖር እስራኤል አትኖርም ነበር። ሲአይኤም ባይኖር አሜሪካ እንደዚሁ አትኖርም ነበር። እነዚህ ድርጅቶች አሜሪካና እስራኤል እስካልጠፉ አይጠፉም። ኢትዮጵያ ግን በየዘመኑ የሚለዋወጡ መንግስታት ጥቅማቸውን ለማስጠበቅ ከሚያቋቁሙት አፋኝ የደህንነት ድርጅት ባሻገር ዘላለማዊ የሆነና የኢትዮጵያን ደህንነትና ጥቅም የሚያስጠብቅ ተቋም የላትም። ለዚህም ራዕይ አልባ ሀገር ሆናለች። ቋሚ ድርጅት ያስፈልጋታል። ስለዚህም ነው ዴርቶ ጋዳ የተቋቋመው። አስፈላጊ ሴት መሆንሽን ዴርቶ ጋዳ ተረድቷል። ላስብበት አለች ሜሮዳ። ስለ ድርጅቱ ዓላማም በደንብ ማወቅ ይኖርብኛል። ሲአይኤ ተጠቅሞብኛል። ሌላ ድርጅት ደግሞ እንዲጠቀምብኝ አልፈልግም። የማሰቢያ ጊዜ ይሰጠኝና አስብበታለሁ። ግድ የለም አስቢበት። ሁሉን ነገር ልንነግርሽም ዝግጁዎች ነን። እስካሁን ያደረግሽልን ለዚህ የከበረ ዓላማ እንድንመርጥሽ አስገድዶናል። ሚራዥ ባቱ ላይ የመታችው ጥይት ወጥታ እግሩ በፋሻ ተጠቀለለለት። ጠረጴዛው ላይ እንደተንጋለለ ሜሮዳን ትኩር ብሎ አያት። አመሰግናለሁ። ምንም አይደል። ላንተ ስል። የሬሳ ሳጥኑ ተከፈተ? እየተከፈተ ነው። ማየት አለብኝ አለ ሚራዥ እየተነሳ። ወደዚያው ሰዱኝ። ኢንጂነር ሻጊዝን ማየት ፈልጋለሁ። እንኳን ደህና መጣ ብዬ ደስታዬን ልግለጽለት ወሰዱኝ። ክራንች ተሰጥቶት በሳይንቲስቶችና በዴርቶ ጋዳ አባላት ወደ ተከበበው ሚስጥራዊ የሬሳ ሳጥን እያነከሰ ቀረበ። ሚስጥራዊው የሬሳ ሳጥን ተከፍቷል። የሬሳ ሳጥኑ ውስጥ በረቂቅ የኤሌክትሮኒክስ መሳሪያዎች የተተበተበው አስከሬኑ ዙሪያውን የከበቡትን ቀያይ ጋውን የለበሱ ሳይንቲስቶችና በደስታ የተዋጡ የዴርቶ ጋዳ አባላትን ተመልክቶ ፈገግ አለ። ራሱ ላይ የተገጠመው የብረት ቆብ ወልቆለታል። ጭንቅላቱ በፋሻ ተጠቅልሏል። እንዳይነቃነቅ ከሳጥኑ ጋር በታሰረ አካሉ ዙሪያ የግሉኮስና የኦክሲጅን መስጫ መሳሪያዎች ተተብትበዋል። የተገጠሙለት መሳሪያዎች በሙሉ ተፈታተው ተሽከርካሪው የሕክምና አልጋ ላይ ተደርጎ ወደ ሕክምና ክፍሉ ሲገባ ቀያይ ጋውን የለበሱት የዴርቶ ጋዳ አባላት በጭብጨባ አጀቡት። እጁን በቀስታ አንስቶ በደስታ አወዛወዛቸው።